የአቶ ገዱ አንዳርጋቸው ፓርኪንግ ሲሰሩ የሚያሳየው ቪዲዮን ተከትሎ ብዙዎች ሐሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። ገዱ እንደተዋረደ አርጋችሁ ልትነግሩን እየሞከራችሁ ያላችሁ ሰዎች የተዋረደው ሁለት አካል ነው። አንደኛ የኢትዮጵያ መንግስት ነው። በተለይ ለውጥ የሚባለው ብልጽግና መንግስት ምን ያህል የሚያሳፍር ድርጅት እንደሆነ ኢትዮጵያን በምን ያህል ደረጃ ያዋረዳት እንደሆነ ግልጽ ነው። ትናንትና ለአቶ ገዱ አንዳርጋቸው ያለኝ ክብር በእጥፍ ነው የጨመረው። በእውነት እንደዚህ አይነት ስብዕና ያለው ሰው አይመስለኝም ነበር። አቶ ገዱ ዛሬ አግኝቼው ነበር። እሱ አላየኝም፣ እኔ አይቼዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም ይገርም። ቀናችንን ያሳመረልን ዜና ዛሬ ገዱ አንዳርጋቸው ዛሬ ፓርኪንግ እየሰራ ነው ሲባል በጣም የሚገርም ነው። እንግዲህ የውጭ ጉዳይ ሚኒስትር የነበረ ሰው ነው። 20-30 ጊዜ ዋይት ሃውስ ላይ ገብቶ የሰራ ሰው አሜሪካ ላይ ፓርኪንግ እየሰራ ነው ሲባል ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን። አምላካችን ስሙ የተመሰገነ ይሁን። በዛሬው ቪዲዮ እጅግ በጣም ወቅታዊና አስደንጋጭ አስገራሚም በሆነ ቪዲዮ ተመልሻለሁኝ። እንግዲህ የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር እንዲሁም የአማራ ክልል ፕሬዚዳንት የነበሩት አቶ ገዱ አንዳርጋቸው እንግዲህ በአሜሪካ የፓርኪንግ ስራ አገልግሎት ላይ ሲሰሩ መታየታቸው ብዙ አነጋጋሪ ጉዳይ ይዞ መጥቷል ማለት ነው። እንግዲህ በዛሬው ቪዲዮ ይህን የምንመለከተው ቀደም በሰራላችሁ ቪዲዮ የአቶ ገዱ አንዳርጋቸው አሁን ያሉበት ሁኔታ ምንም እንደሚመስል አሳይቻችሁ ነበር። አሁን ደግሞ በተለቀቀው ቪዲዮ ላይ ማን ምን አለ እጅግ በጣም የሚያስደንቅ ነገሮች እየወጡ ይገኛሉ። ይህንን ጉዳይ የምንመለከተው ይሆናል። ሀሳባችሁን ስጣላችሁ። እስኪም ቪዲዮ እንየው። ሰብስክራይብ ለምንድን ነው የማታደርጉት? ስለ ገዱ አንዳርጋቸው ስላልዘረፈ ነው ፓርኪንግ የሚሰራው። እንደ ሌሎቹ ዘራፊ ስላልሆነ፣ እንደ ሌሎቹ አገር ዘርፎ የወጣ ስላልሆነ መንገድ ላይ ኢትዮጵያ ቢታይ ማንም የማይነካው ሰው ገዱ አንዳርጋቸው ይባላል። ዘረፈ ብሎ የማይጠቆም ሰው ገዱ አንዳርጋቸው ይባላል። እና አትሊስት ያ ነገር ልትኮራበት ይገባል። ገዱ ልትኮራበት የምትችለው የሚያሸማቀቅ አንድ ነገር የለም። ስለዚህ ትልቅ ሰው ነው። እግዚአብሔር ምስክሬ ነው ማለት በጣም ነው ያደነቅኩ። እኔ ቢያንስ 1-2 ቪላ እና የሆነ 7-11 ይኖራል ብዬ አስቤ ነበር። የሚለው በጀቱ እጅ ላይ ነው ያለው። በስሱ የሆነ 2 ቪላ ምናምን ነገር ከዛ 7-11 የግል ነው ዱቅ ብለህ ትኖራለህ ብዬ ነበር ያሰብኩት አሜሪካን ሀገር። አለመዝረፍ ግን አይጸጽትም። አባ ትልቅ ሰው ነው። አደነቅኩ ከማንም በላይ። በቃ አልዘረፍክም። ኢትዮጵያን ሳትዘርፍ በሀቅ ብዙም ባትሰራለት ለአማራው ሕዝብ ሳትዘርፍ በሀቅ የወጣ አንተ ላይ ነገርኩ እኮ ከነ ማስረጃው። የሽመልስ አብዲሳ ዘመዶች በሙሉ ሲሚንቶ ኢትዮጵያ ላይ አስመጪና ላኪ እነሱ ናቸው። ኢትዮጵያ ላይ ሲሚንቶ በሙሉ የአከፋፋይ የሽመልስ አብዲሳ ዘመዶች ብቻና ብቻ ናቸው። ሴራሚክ በላቸው ሲሚንቶ በላቸው ሙሉ የነሱ። ማን አባቱን ቀና ብሎ አይ። ሰላም የተወደዳችሁ ቤተሰቦቼ፣ ገዱን እያመላለሳችሁት ነው እና ገዱ እንደተዋረደ አርጋችሁ ልትነግሩን እየሞከራችሁ ያላችሁ ሰዎች የተዋረደው ሁለት አካል ነው። አንደኛ የኢትዮጵያ መንግስት ነው። በተለይ ለውጥ የሚባለው ብልጽግና መንግስት ምን ያህል የሚያሳፍር ድርጅት እንደሆነ ኢትዮጵያን በምን ያህል ደረጃ ያዋረዳት እንደሆነ ግልጽ ነው። ትናንትና የውጭ ጉዳይ ሚኒስቴር የነበረ ሰው በፖለቲካ አቋም ልዩነት ብቻ ከሀገር ተሰዶ ወጥቶ እንደ አንድ ተራ ሰው ፓርኪንግ ሲሰራ ማየት ለዚህ ለውጥ ለሚባለው መንግስት አሳፋሪ ነው። ሪሊ የሚያሳፍርና ሊሰቀጥጣቸው የሚገባ ነገር ነው። የእውነት
በጣም በጣም የሚያሳፍር ነው። የአባይ ግድብ ተደራዳሪ ምንም ገንዘብ ተደራድሮ ያችን ፊርማ ቢያኖር ኖሮ እመኑኝ ዛሬ የት ነበር በግሉ በት ሀገሬን አልሸጥም ብሎ ለግብጽ አልፈርምም ብሎ ትራምፕን አሳፍሮ ዛሬ ፓርኪንግ የሚሰራ ጀግና ነው። ለውጡ ነው ማፈር ያለበት። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ነው ሊያፈር የሚገባው። ገዱማ ምን ያሳፍረዋል? ሁለተኛ ሊያፈር የሚገባው የኢትዮጵያ ማህበረሰብ ነው። በተለይ አቅም ያላችሁ ገንዘብ ያላችሁ ሰዎች ለአርቲስት ገንዘብ የምታሰባስቡ ሰዎች ለምሳሌ እና አዶናይ እስቲ ገንዘብ እንስራለት ምናምን ትሎ የለ ነኔዮኒ ማኛ እናንተ ልታፍሩ ይገባቸዋል። እኔ I don't know how to support him but ብዙ ክብር የሚገባው ሰው ነው። ብዙ ሊረዳ የሚገባው ሰው ነው። ይሄ ሰው ላይብረሪ ነው ማለት ቁጭ ብሎ ያሳለፈውን ታሪክ ቢናገር ቤተ መዛግብት ነው። የተወደዳችሁ ታላላቆቻችንን እናክብር። እንደዚህ አይነት ሰዎች በእንደዚህ አይነት ቦታ ሲገኙ እንደ ማህበረሰብ እኛ ነን ማረፍ ያለብን። አሁን ለአዶናይ ሊዮኒ ማኛ ለምናምን ጥሪ ያቀርባለሁ። ለነ ብሩክ ሰለሞን ለነ ይሄ ማን ነው የህፃናቱን የሚሰራው ይሄ ሰውዬ በራሱ ተቋም ነው። ስለዚህ ከዚህ ከፓርኪንግ ስራ ልናወጣው ይገባል። ጎፈንድሚ እናዘጋጅለት፣ በስሙ ገንዘብ እንሰብስብለት፣ ከዛ በኋላ ሌላ ስራ እንዲሰራ ሁኔታዎችን እናመቻችለት። ቢሮ ቁጭ ብሎ ታሪኩን እየጻፈ መብላት ያለበት የከበረ ሰው ነው። የተዋረድነው እኛ ነን እንደ ዜጋ እንደ ኢትዮጵያዊ። ወንድማችን ጌዲዮን ከልብ እናመሰግናለን። ድንቅ ሀሳብ፣ ምርጥ የሆነ አስተያየት ስላጋራን ማለት ነው። በእውነቱ እንግዲህ አቶ ገዱ አንዳርጋቸው የሀገሪቱ ቁንጮ ወይም ደግሞ የበላይ ባለስልጣን የነበሩ ሰው ናቸው። ለመዝረፍ ከሳቸው የተሻለ ማንም የለም። ዛሬ ትንንሽ የቀበሌ ሊቀመንበር የቀበሌ ካድሬ እንኳ ብዙ ገንዘብ እንዴት እንደሚባክን እንዴት እንደሚዘርፍ እናውቃለን። ነገር ግን ምንም አይነት የመንግስትን ወይም የህዝብን ገንዘብ ሳይነኩ በራሳቸው ወይም ደግሞ መንግስት በሚከፍላቸው ወራዊ ደሞዝ ብቻ ልጆቻቸውን በመንግስት ትምህርት ቤት ያሳደጉ ብቸኛ የመንግስት ባለስልጣን ናቸው። ያውም የከበሩ የመጨረሻው የሀገሪቱ ትልቁ ስልጣን ላይ የውጭ ጉዳይ ሚኒስትር ሆኖ ያገለገሉ የአማራ ክልል ፕሬዚዳንት ሆነው የሰሩ ናቸው እና ይህ ነገር እንደ ቀልድ ደግሞ እንደ ፌዝ የሚታይ አይደለም። በተለይ ስንፍና ለተጠናወተው ለአሁኑ ትውልድ በጣም አርአያ የሚሆን ነው። ከከፍታ ማማ ላይ ወርደው ዝቅ ብለው የመኪና ጥበቃ ወይም ፓርኪንግ መስራት የሚቻል ምን አይነት ስብዕና ቢላበሱ ነው? ንጹህ ሕሊና ያላቸው መልካም እንቅልፍ የሚተኙ ድንቅ ድንቅ መሪ ሆነው ተገኝቷል። እንዲህ ያለውን ባለስልጣን ወደፊት እንዲወጡ ቢሆን እጅግ በጣም የተገባ ይሆናል ማለት ነው። ምክንያቱም ባለስልጣናት ትናንትናም ሰው ነበሩ፣ ዛሬም ሰው ናቸው። እንደ ሰው ማንኛውም ኖርማል የሆነ ህይወት መኖር ይገባቸዋል እንጂ ከህዝብ እየተደበቁ እየተሸማቀቁ በዝግ መስታወት በመኪና በጥበቃ እስከ መቼ እንዲሆናሉ? እንዲሁ ነው በነፃነት መስራት፣ ህይወታቸውን መግፋት፣ ህይወታቸውን መኖር ይገባቸዋል። አቶ ገዱ አንዳርጋቸው በጣም ትልቅ የሆነ የሚያስተምር ነገር ነው የነገሩን። ነገር ግን እንደ ሀገር ደግሞ ተዋርደናል። እንደ ሀገር እንዲህ ያለው ድንቅ የኢትዮጵያ ባለስልጣን እንዲሁ ነው ሲታይ እጅግ በጣም ከባድ ነገር ነው። ምክንያቱም ታላላቅ የውጭ ሀገር ዜጎችን፣ ባለስልጣናትን፣ ዲፕሎማትን አግኝተው አውርተዋል። እኒህ ሰዎች ሲያቸው ምን ይሰማቸዋል? እጅግ በጣም አደገኛ ነገር ነው። እስኪ ይህን ቪዲዮ ነው አቶ ገዱ ዛሬ አግኝቸው ነበረ። እሱ አላየኝም፣ ምን አይቼዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም ይገርም እንትን አግኝቼ ሜሪላንድ መኪና ምንድን ነው የሚባለው? ኤምቪ ሜሪላንድ ነው እየኖረ ያለው ማለት ኤምቪ አግኝቼው ነበር። በቀንነት ነበር ሰላም ብሎ የነበረው። እንደ ማንኛውም ሰው ሰላም አለኝ። በቃ አላወቀኝም ብዬ ተውኩት። ዛሬ አሁን አራውንድ 10 በዚህ 10 AM ማለት ነው። ገዱ አንዳርጋቸው እንግዲህ ፓርኪንግ ሰሩ ብለህ ልታሽሟጣቸው ልትሰድባቸው ሳይሆን ልታመሰግናቸው ነው የሚገባው። ምክንያቱም እኚህ ሰውዬ በዘመናቸው ኢትዮጵያን አገልግለዋል። መልካምም ክፉም ደግም ጥሩም ሰርተዋል። በቃ ጊዜና ዘመን ትውልድ የሚዳኘው ጉዳይ ሆኖ ሳለ እሳቸው ግን አሁን ሰላም ይሰጠኛል፣ ረፍት ይሰጠኛል የኔ በቃ ብለው ያመኑበትን
ስራ እየሰሩበት ባሉበት ሄደ ቀርጸ ልታንጓጥጥ ልታሽሟጥጥ። ይህ የኢትዮጵያ ፖለቲካ ልምምድ መሆን የለበትም። በነገራችን ላይ እየተከባበር ነው መሻገር ያለብን። ምክንያቱም በቃ የእሳቸውን ደግሞ ሰላም ይሰጠኛል ረፍት ይሰጠኛል ብለው ያመኑበትን ስራ ሲሰሩ ልታከብራቸውና በቃ ጥሩ ነው ልትላቸው። እሳቸው በዚያውን ባሉበት ነገር ላይ በቃ ጥሩ ነው። እንደ እድሜያቸው ትልቅ ሰው ናቸው። ሀገር አገልግለዋል። ስህተትም ጥሩም መልካም ክፉም ሰርቶ ይሆናል። በቃ በታሪካቸው በዘመናቸው ታሪክ የሚዳኛቸው ዘመን የሚዳኛቸው ትውልድ የሚዳኛቸው ዘመን ይመጥ ይሆናል። ምንም እናውቀው ነገር የለም። ግን ደግሞ አሁን ባሉበት ደግሞ በቃ የራሳቸውን ሰላማዊ ህይወት እንዲኖሩ እድል መስጠት አስፈላጊ ነው። ውሃ ጠጡ። አቶ ገዱ አንዳርጋቸውን እዚህ ፓርኪንግ እየሰሩ የሚያሳይ ምስላቸውን ማህበራዊ ሚዲያ ላይ አይቼ ሁለት ነገር ነው የተሰማኝ። አንደኛው በጣም ነው ያደነኳቸው። ምን አይነት በእውነት ጨዋ ያሳደጋቸው የጨዋ ልጅ። ይሄ በህወሓትም የሌብነት ዘመን አሁንም ብልጽግና የሌባ ዘመን ነው። ያው ቀበሌ እንኳን የመራ ሰው ቢሊዮነር የሚሆንበት ዘመን ላይ ንጽህናቸውን ጠብቀው የኖሩ ሰው መሆናቸውን ስላየው በእውነት በጣም አክብሬያቸዋለሁ። ሌላው ግን በእውነት ይሄ ሀገራችን የሚመጥን አይደለም። እኚህ ሰው የውጭ ጉዳይ ሚኒስትር ተብለው የጠቅላይ ሚኒስትሩ አማካሪ ተብለው እዚህ ፕሬዚዳንት ትራምፕን ያናገሩ ሰው በእውነት በዚህ ደረጃ ላይ ሲገኙ ሳይ እኔ በእውነት ልቤ በጣም ነው ያዘነው። በእውነት እንባ ነው የተናነቀኝና መንግስት እንደው አይደለም ለሳቸው ኢትዮጵያን ተመልሶ ለሚወጉ ሰዎች እንኳን ምሕረት ተደርጎላቸው ወጥተዋል አይደለ? ዛሬ ከጥላት ጋር ተሰልፈው ለሚወጉን እንኳን ምሕረት ተደርገዋል። ምሕረት ተደርጎ ሀገራቸው ቢገቡ በእውነት የመንግስት ልዕልና፣ ጨዋነት፣ ይቅርባይነት በእውነት ሊያሳይ የሚችል ነውና እኔ ሀገራቸው እንዲመለሱ እንደው ቢደረግ ብዬ እላለሁ። በእውነት ይሄ ኢትዮጵያን አይመጥናትም። ያገለግላትን ሰው ኢትዮጵያ ምጥን ሀገር አይደለችም። ለአቶ ገዱ አንዳርጋቸው ያለኝ ክብር በእጥፍ ነው የጨመረው። በእውነት እንደዚህ አይነት ስብዕና ያለው ሰው አይመስለኝም ነበር። ግን ያው እኛ በማየት ስለምንመላለስ በየውስጣችን አንዳንዳችን ጄጅ የምናደርገዋለን ለእያንዳንዱ ሰውና በጣም ነው የገረመኝ። በየአማራ ክልል ፕሬዝዳንት የነበረ የኢህአዴግ ስራ አስፈጻሚ የነበረ የብልጽግና ፓርቲ ስራ አስፈጻሚ የነበረ የኢትዮጵያ ውጭ ጉዳይ ሚኒስተር የነበረ ሰው ያ ሁሉ ክብሩ ሲያስቸግረው ሰርቶ መብላት እንደሚቻል ያሳየ ጀግና ኢትዮጵያዊ። እኔ በጣም ነው የኮራሁበት። አሁን ከፖለቲካው ለጊዜው ዞር እንበል፣ እንደ ሰው ማሰብ እንጀምር፣ እንደ አንድ ሰው። አሁን ይሄ ሰውዬ ሊከበር ሊወደድና ሊመሰገን ነው የሚገባው። ግን የኛን የኢትዮጵያን የማህበራዊ ሚዲያ ተጠቃሚ እዩት እንዴት ድብልቅልቁ እንደወጣ በአድ በሆነ ኮሜንት። አረ የኛ እኮ በጣም ነው የምናሳፍረው፣ የምንቃወምና የምንደግፈውን አናቅም። ጥልቅ የሆነ ድንቁርና ውስጥ እኮ ነን ያለነው። ይሄ ሰውዬ በፖለቲካ አመለካከት ስለምንጠራው በሆነ ደግሞ እናንተ የምትሉት ምናምን በዚህ ብሔር ምናምን በምትሉት በዛ መንገድ ሰው እንዴት ይመዘናል? ምን አይነት ጠንካራ ስብዕና ያለው ሰው ነው። እኔ በእውነት ወላሂ እንኪና በጣም አደነኩት፣ በጣም አከበርኩት። አሁን ይሄ ሰውዬ ከዚህ በኋላ የሚያወራውን ሐሳብ እኔ እኮ እይታዬ እኮ እንደው አንደኛ እኮ ነው በእውነት ከዚህ በኋላ የሚያወራውን ሐሳብ እሰማለሁኝ እኔ። በቃ ይሄ ጠንካራ ስለልቦና ያለው ሰው ነው። በምንም ጉዳይ ላይ ቢያወራ የሚሰማበት እድል ፈጠረ። በቃ ምንም ቢል የሚሰማበት እድል ፈጠረ። ከዛ ሐሳቡን ተቀብላችሁ ልትቀበሉት ላትቀበሉት ትችላላችሁ። ግን ሰውየው ይሄ ጤነኛ በሆኑ ሰዎች ጤነኛ በሆኑ ኢትዮጵያዎች ላይ ደረጃውን ከፍ አደረገ። በጣም እኔ በቃ ወይኔ ያው የኢትዮጵያዊ ስሜት አለ አይደል? እኔ መጀመሪያ ሳየው እንባዬ ምናምን መጣው ኧረ ዘርበል ምናምን ብዬ ራሴን ጨለማ ምናምን ብዬ ራሴን ገስጬ ነው ቪዲዮውን ያየሁትና ደስ አለኝ በጣም። በቃ ይሄ መንገድ ከፈተ ታውቃለህ፣ ለብዙ ሰዎች የትዕቢተኛ ኩፍስ ብለው ምናምን በቃ እንደዚህ ቆይቼ ምናምን ለሚሉት ሰዎች ግብአተ መሬታቸውን የሚፈጽም ታታሪ ሰው ነው። አሁን በእንደዚህ አይነት መንገድ ታታሪ ሰው ማን ነው ብለን ስንጠራ አንድ ምን ኮራበት ኢትዮጵያዊ ወንድም አለን ማለት ነው፣ አቶ ገዱ አንዳርጋቸው። እንዴ በቃ እኔ ደስ ብሎኛል በጣምና በቃ ከዚህ በላይ ምንም ባልል ይሻላል። ግን በጣም ነው ያከበርኩት። መልካም ቀን። በእውነትም እንግዲህ አቶ ገዱ አንዳርጋቸው አሁን ላይ የሰሩት ስራ እጅግ በጣም የሚያስከብርና ልናከብራቸው የሚገባ ነው። ምክንያቱም ነገሩን እንደቀላል እንዳታዩት፣ ሁሉ በእጁ ሁሉ በደጁ የነበረ ታላቅ የኢትዮጵያ ባለስልጣን ነው። በዚህ ውጣ በዚህ ግባ እያለ ሊያዝ የሚችል በጣም ወፍራም ባለስልጣን የነበረ ሰው ነው። እንግዲህ ምንም አይነት ቤሳቢስቲን ድንቡሎ ዱዳ ሳንቲም የህዝብ ሳይነካ እንዲሁ ደሞዙን ብቻ
በመጠቀም በደሞዙ ሲተዳደር ነው። አሁን ደግሞ ዝቅ ብሎ መስራት ከከፍታ ወርዶ ዝቅ ብሎ መስራት ምን ያህል ታላቅነት እንደሆነና ምን ያህል ከባድ ነገር እንደሆነ የሚያውቀው ቋል። ስለዚህ ከዚህ ደረጃ ወጥተው ወደ ታች ዝቅ ብሎ መስራት እጅግ በጣም የሚያስከብር የሚያኮራ ስራ ነው። አሁን ስለ ፖለቲካ ርዕዮቱ ስለ አስተሳሰቡ ምናምን ስለ አመራሩ አይደለም እያወራን ያለው። አሁን ላይ ግን እያደረገ ያለው ነገር እጅግ በጣም የሚያኮራና በነፃነት ህሊናው ሰላማዊ መሆኑን የሚያሳይ ነው። በነፃነት ወጥቶ ገብቶ መስራት የሚችል ሰው ነው። ራሱን በዚህ ደረጃ ማሳመኑና በዚህ ደረጃ መስራት መቻሉ ስራ ያስከብራል ነው። እጅግ በጣም ድንቅ ነው። ያም ደግሞ አሜሪካ እንግዲህ ለስራ በጣም ትልቅ ሀገር ናት፣ ክቡር ሀገር ነች። በዛ ደረጃ ተረድቶ ይህን ማድረጉ ቀላል ነገር አይደለም። የተዋረድ ነው ግን እንደ ህዝብ ተዋርደዋል። ኢትዮጵያኖች ተዋርደናል። ምክንያቱም ይሄ ትልቅ ዲፕሎማት የነበረ የውጭ ጉዳይ ሚኒስቴር የነበረ ሰው ብዙ የዲፕሎማትና የውጭ ሀገር ባለስልጣናትን ያገኝ የነበረ ሰው ዛሬ በዚህ ደረጃ ሲገኝ በሀገሬ ምድር ላይ ደግ አይበረክትም ያለው ገጣሚ ያስታውሳል። ጀግኖቻችን የማናከብር እንዲሁም ደግሞ መልካም የተደረገውን ነገር ሁሉ የማናመሰግን በመሆናችን እጅግ በጣም ያሳፍራል ማለት ነው። እስኪም ቪዲዮ ደግሞ የገዱ ፓርኪንግ ስራ ስንፍናና ንጽህናን አንድ ላይ የያዘ ሆኖ ነው የተረዳሁት። ንጽህናው ያው የኢህአዴግ ባለስልጣን ሆኖ ከዛ ደግሞ ከሁሉ በላይ የብልጽግና ባለስልጣን የነበረ ሰው ቺፍ ዲፕሎማት ሆኖ ማለት ነው። ብልጽግና ባለስልጣን ሆነ አንድ ወር ከሰራ ያረ ሚሊዮነር ታስታውሳችሁ ሽመልስ አብዲሳ የስንት ሚሊዮን ሰዓት አድርጎ የብልጽግና ደጋፊዎች 50 ሚሊዮን ህዝብ መሪ የሆነው ሽመልስ አብዲሳ የ30 ሚሊዮን ሰዓት ምን አላት ብለው ለማጣጣል ሞክረዋል። እግን ምን ከይሳ መደጋ ነው ብላ ተመልከቱ። ጽድት ብሎ የሚኖሩ ሰዎች ናቸው። 3 እና 4 ዓመታቶች ከሰበሰቡት እንትን ማለት ነውና ገዱ አንዳርጋቸው በእርግጥ ንጹህ ህሊና ያለው ሰው ነው። ብልጽግና ባለስልጣን ሆነ ከዘረፍ ስራ የሰራ አይደለም ማለት ነው። ሌላው ግን ትንሽ ጥያቄ ልናነሳ የሚገባው ነገር ስንፍናውን ደግሞ ትመለከታላችሁ። የአንድ ሀገር ያውም የኢትዮጵያ ውጭ ጉዳይ ሚኒስትር የነበረ ሰው አንድ ኢንተርናሽናል ተቋም ውስጥ በአማካሪ ይሁን ብቻ በምንም ነገር አንቲን ታንክ ውስጥ ይሁን መስራት ካልቻለ ውጭ ጉዳይ ሚኒስትር መሆን በከንቱ ነበር ማለት ነው። ሪታየር ስታደርግ የሀገር ቺፍ ዲፕሎማት ከነበርክ ያንተ ደማንድ በገበያ ላይ በጣም ከፍተኛ ነው። ምስራቅ አፍሪካ በአፍሪካ ዙሪያ የሚሰሩ የተለያዩ ኢንተርናሽናል ተቋማቶች አሉና እንዴት እንዳልፈለጉት አልገባኝም። ሰነፍ ሊሆን ይችላል። በተረፈ ገዱ እናመሰግናለን። አገልጋይነትን ነው የተማርነው ከዚህ ሰው። አገልጋይነት፣ ሳብሚሽን፣ ሰው መሆንን፣ አባት መሆንን፣ አገር መውደድ ተምረናል ብዬ አስባለሁ። ስንፍናው እንደተጠበቀ ሆኖ በስልጣን ላይ በነበሩበት ወቅት የህዝብን ሀብት አልመዘበሩም የሚል ማረጋገጫ ነው ይህን ጉዳይ ስንመለከተው ያሉ ሰዎች አሉ። ከዛ በተጨማሪ ደግሞ እንዴት አንድ ሀገርን በከፍተኛ ደረጃ ሲመራ የነበረ ሰው እንደዚህ አይነት ስራዎች ሊሰራ ይችላል በሚልም እንግዲህ ብዙዎች ጥያቄ ነው እያነሱ የሚገኙት። ገዱ አንዳርጋቸው በአሜሪካን ሀገር ከዚህ በፊት ፓርኪንግ እየሰሩ ነበር በሚል እንግዲህ ብዙ አልባልታዎችን ሰምተን ነበር። ይህንን ያረጋገጠ ምስል እንግዲህ ሰሞኑን በሶሻል ሚዲያ በስፋት እየተንቀሳቀሰ ይገኛል። እናንተ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ኮሜንት ላይ ጻፉልን። መረጃ ሌሎች እንደሺ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። በላቡ የሚኖር መሪ ያበራል። የክቡር አቶ ገዱ አንዳርጋቸው ድንቅ አስተምሮ የቀድሞ የውጭ ጉዳይ ሚኒስትርና የአማራ ክልል ፕሬዝዳንት የነበሩት አቶ ገዱ አንዳርጋቸው በአሜሪካን ሀገር በፓርኪንግ የመኪና ማቆሚያ ስራ ላይ ተሰማርተው የሚያሳይ ቪዲዮና ምስል በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያና የብዙዎቹን ቀልብ የሳበ ትልቅ አጀንዳ ሆኗል። በአሁኑ ወቅት በርካታ የኢትዮጵያ ባለስልጣናት በስልጣን ዘመናቸው የህዝብን አደራና እምነት ሳያከብሩ የሀገርና የህዝብን ሀብት በዘመድና በወዳጅ ስም በማሸሽ ለነገ የቅንጦት ህይወታቸው መደገፊያ ሲያዘጋጁ ማየት በተለመደበት በዚህ ዘመን እንደ አቶ ገዱ ያሉ ታላቅ የሀገር መሪ የነበሩ ሰው በላባቸውና በጥረታቸው በቅንነትና በክብር ሰርተው ሲበሉ መታየታቸው እጅግ የሚያስደንቅ ህሊናን የሚያስደስትና ትልቅ አስተምሮ ያለው ክስተት ነው። ስራ ክብር ነው። በሀቅ በላብና በስራ ጥረት የሚገኝ ሳንቲም ከየትኛውም የሌብነት የተንኮል ሀብት በላይ እውነተኛ ነጻነትና የአእምሮ ረፍት ይሰጣል። አቶ ገዱ አንዳርጋቸው በስልጣን ወንበር ላይ እያሉም ሆነ ከስልጣን ወርደው በራሳቸው ግልጽ መስመር ሜዳ
በመሄዳቸው ከህዝብ ጎን መቆማቸውና ለህሊናቸው ታማኝ መሆናቸውን በዚህ ተግባራቸው ዳግም አስመስክረዋል። ከትልቅ የሀገር ኃላፊነት በኋላ እንኳን እንደማንኛውም ተራ ሰው ሰርቶ መኖር መቻል የትህትናና የእውነተኛ መሪነት ጥግ ነው። እውነት ለመናገር ለአቶ ገዱ አንዳርጋቸው ያለንን አክብሮትና ድጋፍ በጥፍ እንዲጨምር አድርጎታል። እውነተኛ የሀገር ፍቅር፣ ታማኝነትና ቁርጠኝነት በቃላት ሳይሆን በእንዲህ አይነት ቅንና ንጹህ ሊና ባስደሰተበት ተግባር ይገለጻል። ለክቡር አቶ ገዱ አንዳርጋቸው ያለንን ጥልቅ አክብሮትና አድናቆት እየገለጽን ፈጣሪ ረጅም ዕድሜ፣ ሙሉ ጤና፣ አእምሯዊ ረፍትና ካሰቡት መልካም ነገር ሁሉ ስኬትን እንዲሰጣቸው በሙሉ ልብ እንመኛለን። በክብርና በሐቅ የሚኖር እውነተኛ መሪዎቻችን ሁሌም በህዝብ ልብ ውስጥ ይኖራሉ። ረጅም ዕድሜና ጤና ለክቡር አቶ ገዱ አንዳርጋቸው። የአቶ ገዱ አንዳርጋቸውን ድርጊት ዛሬ ላይ ቀለል አድርገን ልናየው እንችል ይሆናል። ግን ይሄ በጣም የተሳተ ትልቅ ስህተት ነው ብዬ ነው የማስበው። ምክንያቱም ይህ ጉዳይ ትልቅ ዋጋ ሊሰጠው የሚገባ ነው። ምናልባት በኢትዮጵያ የፖለቲካ ታሪክ በፈርቀዳጁ ነው ከፊት ግንባር ላይ ቆመው ሊጠቀሱ የሚችሉ ታሪክ መዝገብ ላይ አቶ ገዱ አንዳርጋቸው ለፖለቲከኞች ምሳሌ የሚሆኑ ትልልቅ ነገርን ያፈረሱ ያዋረዱ ጀግና ሰው ናቸው። ከና አባባሉ እንኳ ሲሾም ያልበላ ሲሻር ይቆጨዋል የሚለውን ይህን አባባል ድባቅ የመቱ ድንቅ አባት ድንቅ መሪ ሆኗል ማለት ነው። እንግዲህ ሌላው የምንመለከተው ከአቶ ገዱ አንዳርጋቸው ምንድነው ካለ ዛሬ መንፈሳውያን የሃይማኖት ሰዎች የሚሉ ሃይማኖትን እናገለግላለን ሰባኪያንን መምህራንን የሚሉ ፓስተር፣ ቄስ፣ ሸው ሁሉ በገንዘብ ጥማትና በፍቅረ ነዋይ አይኑ ታውሮ የሚያደርገውን ጠፍቶት መንግስተ ሰማያትን እየሰበኩ በዜግነታችን በሰማይ ነው እያሉ ግን የሚሰሩት ቅንጡ መኖሪያ ቤትና የሚኖሩበትን ሂደት እናውቋለን። ከነዚህ የሃይማኖት አባቶች ሁሉ በላይ ሆኗል ማለት ዛሬ ጳጳሳቱን የሚያስተምሩ ድንቅ መሪ አቶ ገዱ አንዳርጋቸው ናቸው ማለት ነው። ሃይማኖተኞች የሚናገሩትን በህይወት የኖረ መሪ ገዱ አንዳርጋቸው ነው። ሃይማኖተኞች ግን አልኖሩትም። እነዚህ የሃይማኖት ሰባኪያን ፓስተር መምህራንን የሚሉ ያልኖሩትን ህይወት አቶ ገዱ አንዳርጋቸው ከፍቅረ ንዋይ ወጥተው በራሳቸውና በላባቸው የሰሩ የትህትና ምሳሌ ሆነው ለባለስልጣናት ሁሉ እንደዚህ ሆኖ መኖር ለካ ይቻላል። የህዝብን ገንዘብ ሳይዘርፉ የሀገርን ገንዘብ ሳይነኩ በሚከፈላቸው ገንዘብ ብቻ መኖር መተዳደር እንደሚቻል ከስልጣን ከወጡ በኋላ ደግሞ እንደ ማንኛውም ዜጋ በላባቸው መስራት እንደሚቻል ያሳዩ ድንቅ ስራ ነው። ሰላም ለእናንተ ይሁን። ሰላም ቆዩኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ።